ውድ ተመልካች አድማጮቻችን እንደምን ከርማችኋል? በዛሬው ኳስ ዓለም ፕሮግራም ለብራዚሉ ብሔራዊ ቡድንና እንዲሁም ለስፔኑ ባርሴሎና በአጥቂ መስመር የሚጫወተው የራፋኤል ዲያዝ ቤሎሊ አጭር የእግር ኳስ ታሪክ ይዘንላችሁ ቀርበናል። እንደምትደሰቱበት እናምናለን። ለብራዚል ብሔራዊ ቡድንና ለስፔኑ ክለብ ባርሴሎና የሚጫወተው ራፋኤል ዲያዝ ቤሎሊ ማን ነው? ራፊኒሃ እንደ አውሮፓውያን አቆጣጠር ዲሴምበር 14 ቀን 1996 በብራዚል ውስጥ ፖርቶ አሌግሪ በምትባል ቦታ የተወለደ ሲሆን እድገቱ ደግሞ ከከተማው መሃል ርቆ በሚገኘው ሬስቲንጋ በሚባል ሌላ ከተማ ውስጥ ነው። የራፊኒሃ አባት ዘርግ እንደሚመዘዘው ከወደ ጣሊያን ሆኖ በሙያውም ሳምባትሪ በሚባል የሙዚቃ ባንድ ውስጥ ከበሮ መቺ ሲሆን የእናቱ ዘር ደግሞ ከዛው ከብራዚል ነው። ራፊኒሃ ቤተሰቦቹ በጣም ድሆች ስለነበሩ የልጅነት ህይወቱን ያሳለፈው በጣም ተቸግሮ ነው። መኝታ ቤት የሚጋራው ከወላጆቹ ጋርና ከታናሽ ወንድሙ ጋር ሲሆን ወደ ኳስ የሚለማመድበት ቦታ ለመሄድ ለትራንስፖርት የሚከፍለውም በጣም ይቸገር ነበር። በተጨማሪም አንዳንድ ጊዜ ለምግብም የተቸገረ ለምኖ የሚበላበት አጋጣሚም ነበር። ራፊኒሃ እድሜው 7 ዓመት በነበረበት ወቅት አጎቱ ከታዋቂው የእግር ኳስ ተጫዋች ከነበረው ሮናልዲኒዮ ጎቹ ጋር ባለው ጓደኝነት ምክንያት የልደት በዓሉ ላይ ለመገኘት ሲሄዱ ራፊኒሃ ይዘውት ሄደው ነበር። ከሮናልዲኒዮ ጋር የመተዋወቅ አጋጣሚን አግኝቶ ነበር። ይህም ግንኙነታቸው እያደገ በመሄዱ አሁን ራፊኒሃ ለደረሰበት የኳስ ደረጃ እንዲበቃ በጣም አግዞታል በመባል ይታወቃል። ራፊኒሃ የፕሮፌሽናል እግር ኳስ ህይወቱን ከመጀመሩ በፊት እስከ 18 ዓመቱ ድረስ በባርዜ ውድድሮች ላይ ተሳትፏል። ይህም ውድድር በአካባቢው ማህበረሰብ የሚደገፍ ማንኛውም ችሎታና ተስፋ የሚጣልባቸው ተጫዋቾች ግጥሚያዎችን የሚያካሂዱባቸው ሲሆን በዚህ ውድድር ገኖ ወጥቶ በክለቦች ለመመረጥ ከፍተኛ ፈተና ያለበት ውድድር ነው። በእነዚህ ውድድሮች ውስጥ የሚደረጉ ጨዋታዎች በአስቸጋሪ ሁኔታዎች ውስጥ የሚከናወኑ ሲሆኑ ከግጥሚያ በፊት በደጋፊዎች የተጋጣሚ ቡድን ውስጥ ተጫዋቾችን ማስጨነቅ፣ የተኩስ መሰል ድምጾችን ማሰማት፣ በመልበሻ ቤቶች አካባቢ መረበሽ የመሳሰሉ አስቸጋሪ ትዕይንቶች ሁሉ ይካሄድባቸዋል። እንግዲህ ራፊኒሃ ይህንን ሁሉ አስቸጋሪ ወቅቶችን አልፎ ነው የመጀመሪያ ክለብ ወደ ሆነው የብራዚሉ ክለብ አሻይ የተቀላቀለው። በመቀጠልም በፖርቹጋል ክለቦች ቪክቶሪያና ስፖርቲንግ ክለብ በፖርቹጋል የተጫወተ ሲሆን የፈረንሳዩ ኒስ፣ ለእንግሊዙ ሊድስ ዩናይትድ እንዲሁም ደግሞ አሁን ለስፔኑ ባርሴሎና በመጫወት ላይ ይገኛል። የራፊኒሃ የክለብ ታሪክ ምን ይመስላል? ራፊኒሃ በክለብ ደረጃ እግር ኳስን መጫወት የጀመረው በ18 ዓመቱ በብራዚል ስለሚገኝ አንሻይ ለሚባል ክለብ ሲሆን በ2014 በብራዚሉ ከፍተኛው ሊግ አንሻይ ከ20 ዓመት በታች ቡድን ውስጥ ተካቶ ስራውን ጀመረ። እዛም መጫወት እንደጀመረ መጥፎ አጋጣሚ ሆኖ ጉዳት ደርሶበት ለረጅም ጊዜ ለዋናው ቡድን የመጫወት ተስፋ ተሰናክሎ በሁለተኛው ቡድን ውስጥ ግን እስከ 2016 ድረስ ቆይቶ ችሎታውን በሚገባ በማሳየቱ የፖርቹጋሉ ቪክቶሪያ አስፈረመው። ራፊኒሃ የመጀመሪያ ጨዋታውን ለቪክቶሪያ በማርች 13 ቀን 2016 ከፓኮስ ዴ ፌሬራ ክለብ ጋር በተደረገ ጨዋታ ተሰልፎ መጫወት ጀመረ። የመጀመሪያ ጎሉንም ኦገስት 20 ቀን 2016 ቡድኑ ከማርቲሞ ጋር በተደረገው ጨዋታ ላይ አስቆጠረ። በሴፕቴምበር 14 ቀን 2017 የመጀመሪያ የሆነውን የአውሮፓ ቻምፒዮና ማጣሪያ ጨዋታ ቡድኑ ከሬድ ቡል ሳልስበርግ ጋር ሲጫወት ተሰለፈ። በ2017-18 የፕሪሚየር ሊጋው የውድድር ዘመን ለቡድኑ ለሁሉም ውድድሮች 43 ጊዜ ተጫውቶ 18 ጎሎችን አስቆጥሮ ወደ ሌላኛው ፖርቹጋል ክለብ ስፖርቲንግ ክለብ ዴ ፖርቹጋል ተዘዋወረ። ሜይ 2018 ራፊኒሃ የአዲሱ ክለብ ቆይታው እስከ 2019 እንደሚሆን በኮንትራቱ መሰረት አውቆ የመጀመሪያ ጨዋታውንም በኦገስት 12 ክለቡ ከሞሬንሴ ጋር ባደረገው ጨዋታ ተሰልፎ ተጫወተ። የመጀመሪያ ጎሉንም ቡድኑ ከቆራባ ጋር ለ2018-19 የአውሮፓ ቻምፒዮና በተደረገው ውድድር በሴፕቴምበር 20 ቀን አስቆጥሮ ቡድኑ 2-0 አሸነፈ። በዚህ ውድድር ዘመን 4 ጎሎችን ብቻ አስቆጥሮ ለረጅም ጊዜ በጡንቻ ጉዳት ምክንያት እንብዛም ሳይጫወት ቆይቶ ነገር ግን የመጨረሻው የ2018-19 የውድድር ዘመን የታካዳ ሊጋ ጨዋታ ፖርቶን አሸንፈው ዋንጫ ሲያነሱ ራፊኒሃም ተሰልፎ ተጫውቶ በፍጹም ቅጣት ምት 1 ጎል አስቆጥሯል። በስፖርቲንግ በቆየበትም በአጠቃላይ 28 ጊዜ ተሰልፎ 6 ጎሎችን አስቆጥሯል። በመቀጠልም በ2019 ለፈረንሳዩ ክለብ ሬንስ በ21 ሚሊዮን ዩሮ የዝውውር ዋጋ ኮንትራት ፈረመ። በሬንስም በቆየባቸው ጊዜያት በፍጥነት ከቡድኑ ተጫዋቾች ጋር ተዋህዶ መልካም ጊዜን አሳልፏል። በአጠቃላይም ለቡድኑ በ2021 የውድድር ዘመን ቆይታው 8 ጎሎችን አስቆጥሮ 7 ለጎል የሚሆኑ ኳሶችን አመቻችቶ አቀብሏል። ራፊኒሃ በ2019-20 የውድድር ዘመን ሬንስ በሊጉ የ3ኛ ደረጃ ይዞ እንዲያጠናቅቅ ለቀጣዩም የአውሮፓ ቻምፒዮና እንዲያልፍ ረድቷል። ራፊኒሃ ኦክቶበር 5 ቀን 2020 ለእንግሊዙ ሊድስ ዩናይትድ ለ4 ዓመት ኮንትራት በ17 ሚሊዮን ፓውንድ ፈረመ። በኦክቶበር 19 ቀን 2020 ቡድኑ ወልቭስ ጋር ባደረገው ጨዋታ 1-0 ሲሸነፍ እሱም በሁለተኛው አጋማሽ ተቀይሮ ገብቶ የመጀመሪያ ጨዋታውን ተጫወተ። ኖቬምበር 28 ቀን 2020 ራፊኒሃ ቡድኑ ከሜዳው ውጪ ኤቨርተንን 1-0 ባሸነፈበት ጨዋታ የመጀመሪያውን የሊድስ ጎሉን አስቆጠረ።
ይህችም ጎል የሊድስን የመጀመሪያ ፕሪሚየር ሊግ ድል በጉዲሰን ፓርክ ያስመዘገበች ሲሆን በተጨማሪም ጨዋታው ከ1990 ወዲህ ኤቨርተንን ለመጀመሪያ ጊዜ ያሸነፉበት የሊግ ድላቸው ሆኖ ተመዘገበ። ራፊናሃም የውድድር ዘመኑን በ6 ጎሎች ያጠናቀቀበት ወቅት ነበር። ራፊናሃ በቀጣዩ የውድድር ዘመን 11 ጎሎችን አስቆጥሮ የሊድስ ዩናይትድ ኮከብ ግብ አግቢ ሆኖ በመፈጸም በተጨማሪም የውድድር ዘመኑን የመጀመሪያ ጨዋታውን ኤቨርተን ላይ ያስቆጠራ ጎል የኦገስት ወር ምርጥ ጎል ሆና ተመረጠች። በክረምት የዝውውር መስኮት ሲከፈት ቼልሲዎች ራፊናሃን በ55 ሚሊዮን ፓውንድ ለማስፈረም ቢስማሙም በተጨማሪም አርሰናል፣ ቶተናም ፍላጎትን ቢያሳዩም ራፊናሃ መጫወት የፈለገው ለስፔኑ ባርሴሎና በመሆኑ ወደዛውም አመራ። ራፊናሃ በሊድስ ዩናይትድ በቆየባቸው ጊዜያት በጠቅላላ 65 ጊዜ ተጫውቶ 17 ጎሎችን በስሙ አስመዝግቧል። ጁላይ 15 ቀን 2022 ራፊናሃ በ50 ሚሊዮን ፓውንድ የመጀመሪያውን ክፍያ ለስፔኑ ክለብ ባርሴሎና በ5 ዓመት ኮንትራት ተፈራረመ። የመጀመሪያ ጨዋታውን ኦገስት 13 ቀን በላሊጋው ቡድኑ ከራዮ ቫልካኖ ጋር ተጫውቶ 0-0 ባቻ ውጤት ሲለያዩ ተጫወተ። ሴፕቴምበር 3 ቀን ቡድኑ ሲቪያን 3-0 ሲያሸንፍ እሱም የመጀመሪያውን ለባርሴሎና ጎሉን አስቆጠረ። ጃንዋሪ 16 ቀን 2023 ባርሴሎና የ2023 የሱፐር ኮፓ ዴል ሬ ኤስፓኞልን የፍጻሜ ጨዋታ በኤል ክላሲኮ የምንጊዜም ተቀናቃኙን ማድሪድን 3-1 በማሸነፍ ቡድኑ ዋንጫውን ሲያነሳ ራፊናሃም የመጀመሪያ የሆነውን ዋንጫ ከቡድኑ ጋር አንስቷል። ይሁን እንጂ የራፊና የመጀመሪያው ውድድር ዘመን በባርሳ እምብዛም በጥሩ መልኩ አልታየም። በጎል ደረጃም በውድድር ዘመኑ 37 ጊዜ ተሰልፎ 10 ጎሎችን በማስቆጠርና 11 ጎሎችን ለጎል አመቻችቶ ማቀበሉ እምብዛም አድናቆት አልተቸረለትም። በ2024-25 ውድድር ዘመን ግን ራፊናሃ ገና በጅምሩ ከፍተኛ ለውጥ ማሳየት ጀምሮ በኦገስት 31 ቡድኑ ራዮ ቫልካኖን 7-0 ሲያሸንፍ እሱም ቡድኑን የመጀመሪያ የሆነውን ሃትሪክ ሰራ። በመቀጠልም ቡድኑ በኦክቶበር 23 ቀን ለቻምፒየንስ ሊግ ማጣሪያ ባየር ሙኒክን ገጥሞ 4-1 ሲያሸንፍ እሱም በአመቱ ሁለተኛውን ሃትሪክ ሰርቶ የጨዋታው ኮከብ ሆኖ ተመረጠ። ከጥቂት ቀናት በኋላም በኦክቶበር 26 ኤል ክላሲኮ ጨዋታ ላይ ቡድኑ ሪያል ማድሪድን 4-0 ሲያሸንፍ ራፊናሃም የመጀመሪያውን ጎል አስቆጥሮ በተጨማሪም 1-0 የሚሆን ኳስ አመቻችቶ አቀብሏል። እንዲሁም ጃንዋሪ 12 ቀን 2025 በሱፐር ኮፓ ዴል ሬ ፍጻሜ ጨዋታ ሪያል ማድሪድን 5-2 ባሸነፉበት ጨዋታ ራፊናሃ 2 ጎሎችን አስቆጥሮ 1-0 የሚሆን ኳስ አመቻችቶ በማቀበሉ የጨዋታው ኮከብ ሆኖ ተመረጠ። በአጠቃላይ ራፊናሃ እስካሁን በባርሳ በቆየባቸው ጊዜያትና ይህንን ፕሮግራም እስካጠናቀርንበት ጊዜ ድረስ 91 ጊዜ ተጫውቶ 26 ጎሎችን አስቆጥሯል። የራፊናሃ የብሔራዊ ቡድን ተሳትፎ ምን ይመስላል? በኦገስት 2021 ራፊናሃ ለመጀመሪያ ጊዜ ብራዚልን በመወከል ቡድኑ ከቺሊና ከአርጀንቲና እንዲሁም ፔሩ ጋር ለሚደረገው የዓለም ዋንጫ ማጣሪያ ተመረጠ። ኦክቶበር 7 ቀን 2021 ራፊናሃ ብሔራዊ ቡድኑ ከቬንዙዌላ ጋር በነበረበት የማጣሪያ ጨዋታ 3-1 በሆነ ውጤት ሲያሸንፍ እሱም በግማሽ ሰዓቱ ተቀይሮ ገብቶ ለሁለቱ ጎሎች መገኘት ከፍተኛ አስተዋጽኦ አድርጓል። ከሳምንታት በኋላም ኦክቶበር 15 ቡድኑ ከዩራጓይ ጋር ባደረገው በማጣሪያ ጨዋታ 4-1 በሆነ ውጤት ሲያሸንፍ የመጀመሪያው የሆኑትን ሁለቱ የዓለም አቀፍ ጎሎችን አስቆጠረ። በኖቬምበር 7 2022 ራፊናሃ ለ2022 የፊፋ የዓለም ዋንጫ ተመርጦ ቡድኑ በክሮኤሺያ በሩብ ፍጻሜ በመለያ ምት 4-2 ተሸንፎ እስከወጣበት ጊዜ ድረስ ተሰልፎ ተጫውቷል። በሜይ 10 2024 ራፊናሃ ለ2024 የኮፓ አሜሪካ ዋንጫ ተመርጦ በሶስተኛው የምድብ ጨዋታ በኮሎምቢያ ላይ ብቸኛ ጎልን ቢያስቆጠርም ብራዚል በሩብ ፍጻሜው ከዩራጓይ ጋር ያለምንም ጎል በመለያየቷ በፍጹም ቅጣት ምት 4-2 ተሸንፈው ከውድድር ውጭ ሆነች። ራፊናሃ ከ2021 ጀምሮ ለብሔራዊ ቡድኑ እያገለገለ ሲሆን እስካሁን ድረስም 32 ጊዜ ተጫውቶ 11 ጎሎችን በስሙ አስመዝግቧል። ራፊናሃ በርካታ ስኬቶችን በግሉ የተቀዳጀ ሲሆን ከሞላ ጎደል የሚከተሉት ናቸው። የ2017 የቪክቶሪያ ክለብ የዓመቱ ምርጥ ተጫዋች ሆኖ ተመርጧል። የኦገስት 2024 የወሩ የላሊጋው ምርጥ ተጫዋችም ነበር። የዓለም አቀፍ ፌዴሬሽን የታሪክ ደረጃ ውጪ የወንድ ተጫዋቾች የ2024 ምርጥ ተጫዋች አድርጎ ሰይሞታል። የ2024 የኮፓ አሜሪካ የእግር ኳስ ውድድሮች ምርጥ ተጫዋች ሆኖ ተመርጧል። ውድ ተመልካች አድማጮቻችን የራፊናሃን ለብራዚሉ ብሔራዊ ቡድንና ለስፔኑ ባርሴሎና ክለብ በአጥቂ መስመር የሚጫወተው አጭር የኳስ ታሪክ የተሰስንበት የኳስ ዓለም ፕሮግራም በዚሁ እያጠናቀቀን። ለፕሮግራማችን አዲስ የሆናችሁ ቀጣዮቹ ዝግጅቶቻችን በቅድሚያ እንዲደርሳችሁ ሰብስክራይብ እንድታደርጉ በአክብሮት እየጠየቅን የፕሮግራማችን ቋሚ አድማጭ ተመልካቾቻችን ሼር እና ኮሜንት በማድረግ እንደሁል ጊዜው ለዝግጅቶቻችን ድጋፋችሁ እንድትለግሱን በመጠየቅ የዕለቱን ዝግጅቶቻችንን መልካሙን በመመኘት አበቃን። እስከ ሳምንት ቸርን ሰንብት።